ምን ኮንዶም seppellire la sui montagna. Oh bella ciao, bella ciao. እኔ እንድፍት ያርገኝ ለራሴ bella ciao. እኔ እንድፍት ያርገኝ ለራሴ ሃይ ምን ኮንዶም አለ አያፍንም አይደል እንደ ድሮ እንዋጋ በለው ዛሬ እዛ ጋር ቆሜ በደንብ እያየሁሽ ነበር። ይቅርታ አንቺን ሳይ ዓለም ትንሽ የተረጋገች ያህል ተሰማኝ። ፈገግታሽ ቀን ያፈካል፣ ዝምታሽ ትንቢት አለው። የሆነ መናገር የፈለገው ነገር ግን ለማናገር ያለ ይመስላል። ልታወራኝ የሞከርክ ነው ወይስ ልጀነጀነኝ? ኧረ ምን በወጣሽ ከእንደኔ አይነቱ ጋር ግን ካላስቸገርኩሽ ስምሽን ንገሪ። ለምን? ላሰራበት። ተጫዋች ነህ። ለሰዎች ፈገግታን ከሚሰጡ ሰዎች ጀርባ የሆነ ሀዘን ይኖራል። አዎ እሱማ ሰው አይደለ? አንቺ ብቻ ተናገር የሚያስብል አንደበት ነው ያለሽ። ዛሬ ምን አይነት ንብድ ነው የላከብኝ? ለአንቺ የሚሆንሽን ግን ይቅርታ። ብዙ ጊዜ እንደኔ አይነት አስቀያሚ ያጋጥምሻል ማለት ነው? ማንም ሰው አስቀያሚ አይደለም። ሁሉም የእሱ የእጁ ስራ ውጤት ነው። ዘው ብዬ የሆነ ነገር ላውራሽ? እሺ አውራኝ። አንዳንድ ሰዎች ህይወታችንን ዝም ብለው ይገባሉ፣ ግን ህይወታችንን የሚሞሉት በድምጽ ብቻ ነው፣ ተግባር ላይ የሉ። ስለምንድን ነው የምታወራኝ? ይቅርታ። ደስ ትላለህ። እውነት? ይሄ ይስ። ስለዚህ አንድ ጥያቄ አለኝ፣ ግን ከልብሽ ነው እንድትመልሽልኝ የምፈልገው። እሺ ጠይቀኝ። የህይወታችንን አዲስ ምዕራፍ እንድንጀምር ፈልጋለሁ። አቤል እባላለሁ። እንገናኛለን። ስሜን እኮ አልነገርኩም። 091143 ዮርዳኖስ what? Mano con mano la felicità. በስመ አብ ወወልድ ቅዱስ ማስደነገጥከኝ እኮ። እኔ ድንግጥ ልበልልሽ። ዛሬም መጣ? አንዳንድ ነገር ልገዛ እመጣለሁ፣ ግን እውነቱን ልንገርሽ ሁሌም የምመጣው አንቺን ለማየት ነው። እንዴት? ኮንዶም ለመግዛት እግሬ ይመጣል፣ ግን ልቤ ላንቺ ተገዝቷል። እውነቱን ልንገርሽ ካላየውሽ ቀኔ አይበራም። እና ሁሌ የምትመጣው እኔን ለማየት ነው? ሰው ብዙ ነገር ለመግዛት ይመጣል፣ እኔ ግን ልቤን ለመጣል ነው እዚህ የምመጣው። አንቺ ምንም ቃል ባትነግሪኝም ልቤ ሁሉን ይነግርሻል። አንተ እንደዚህ ታወራለህ ብዬ አስቤ አላውቅም። እኔም እናገራለሁ ብዬ አስቤ አላውቅም፣ ግን ሆነ። ስጪኝ እስኪ። አንድ ቀን ይህን ኮንዶም መግዛት አቆማለሁ፣ ግን አንቺ መውደዴን አላቆምም። ጥያቄው አንድ ነው፣ ልቤን ትቀበይዋለሽ? በመጀመሪያ የሳቤን ክፍል። ቆይ ኮንዶሞቹን እየወሰድክ ምንድን ነው የምታደርገው? እየነፋው እጫወትበታለሁ። ምን አይነት ሰው ነው? ወይኔ አይት አትቀልጅ። የምርሽ ነው? አንዴ መልሽ ደውልልሻለሁ። ዛሬ ሁለት ነገር ፈልጌ ነው የመጣሁት። አንዱ ለሰውነት የጥበቃ ነው፣ ሁለተኛው ግን ለልቤ መድኃኒት። የልብ መድኃኒት አንሸጥም። ልብ እያጠፋችሁ ማርከሻውን ካልሰጣችሁማ ይሄ ራሱ ወዳድነት ነው። ኬት አምጥቼ ልሽጥልህ? እዚህ አትሸጡም እንጂ አንቺ ራሷ ነሽ። እዚህ መምጣት ከጀመርኩበት ቀን አንስቶ የልቤ የምትመጠኑን አጣ። እያሳመመኝ ነው ደግሞ። አዎ። ምን ሰማ? ምን ነው ደነገጥሽ? ኮንዶም እገዛለሁ፣ ምክንያቱም ኃላፊነት እወዳለሁ፣ ግን ልቤን ያለ ጥበቃ ላንቺ ሰጥቻለሁ። እብድ እኮ ነህ። ለምን ሕክምና ቦታ አትሄድም? ከአንቺ የተሻለ ዶክተር አላገኝም። እባክሽ አክሚ። ኧረ አንተ ልጅ ግን ተወኝ። የሚገርምሽ ልቤ መመሪያ ያለው ፍቅር ሲመጣ ፋርማሲ ውስጥ እንኳን አትደበቅ ይላል።
እንደምን ያዝና ሂድ። እኔ ለማቅለጣት ሞክር። ይሄን ወስደዋለሁ፣ ግን ካልሳምሽኝ ልቤ ጤና ይረጋግጥ። ኧረ እባክህ ሲያምር። ወይኔ እናቴ ድረሽልኝ። አሁን ደህና ነኝ፣ ደውልልሻለሁ። የእብደት መጀመሪያ። Qu'on y croit ou pas, il y aura bien un jour où on n'y croira plus. Un jour où l'autre, on sera tous pareils. D'un jour à l'autre, on aura disparu. Oh, na በዚህ ጋር Serons-nous admirables des géniteurs ou des génies? Dites-nous qui donne naissance aux irresponsables. አይን ስር ባለው ደን ውስጥ መጥፋት ፈልጋለሁ። አንቺም ልቤ ውስጥ እንድትጠፊ ለምናለሁ። እጃችን ለዘላለም ይያዝ፣ የአንዳችን ልብ ለአንዳችን ይምታ። የኔ አባት ደስታና ተድላም ከኛ ጋር ይኑር። እሺ ልጆች ይኑሩ እና እንዳንቺ ምሕረት የሚያውቁ ብልህ ይሁኑ። እናም ያንቺ መዓዛ ይኑራቸው። እሺ የኔ አባት በቃ እሞትብሃለሁ። መጣ ውጣ ቶሎ። እና ቤርሞክስ የለም? የመላጣ የፍቅር መቀስ እንዲሁም ዛሬ ኮንዶም አልሰጠልህም። Tu mirada inocente entre la gente la felicidad. መድኃኒት ፍለጋ በመጣሁበት ፍቅርን የተራበች አንቺን የመሰለች ነፍስ አገኘሁ። እንደዚህ ብለኸኝ ኮንዶም ስጪኝ ልትለኝ ነው አሁን? የኔ ቆንጆ፣ እኔ እኮ ኮንዶሚኒዝም የሚባል አዲስ ሪሰርች ጀምሬ ነው እንጂ ሌላ እኮ አይደለም። እውነት ታውቃለህ፣ እንዳንተ የተዋወኩ ሰው የለም። ያውም ኮንዶም ነው ግዛት የመጣ። ልገዛ በመጣም እንዲሰጠኝ የፈለኩት ፍቅር ነው፣ በክብር በእምነት በእውነት። አንዳንድ ሰዎች መድኃኒት ይገዛሉ፣ አንዳንዶች ደግሞ ልብ ያገኛሉ። እኔ ዛሬ ልቤን እዚህ ተውልሻለሁ። ባትቀበይኝም እንኳን አመሰግናለሁ። እንደኔ ፍቅርን መቀበል ከፈለክ በትክክለኛ መጠን መጠቀሙ እንዳትረሳ። ፍቅሬን አንቺ ተቀበይ እንጂ መመሪያሽን በሙሉ እከተለዋለሁ። ዝም በለኝ ወሬኛ። እንዲሁም ዛሬ ኮንዶም አልሰጠልህም። ወጣ ብለን ቡና እንጠጣ። ወጣ ብለን ቡና እንጠጣ ባለች ቅጽበት እኔ ግን በሆዴ ፈጣሪን አመስገኘ። አሜን ይሁን ይሄ ቡና እስከ ፍቅር ያደርሰኝ አልኩ። አንገት ሲንሳክፎ መንገዱ አጭር ሆነ። ልቤ ግን ረዥም ጉዞ ካንቺ ጋር ጀመረ። አዲሱ ኮንዶም ነው እንካ። ለምን ጉድበል? ሰው ሁሉ ኮንዶም በኮንዶሙ ነው። ኮንዶም ተጠቃሚ በዛ አይደል? እንዴት ነሽ የኔ ዓለም? በአንድ ምሽት ካንቺ ጋር ብዙ አመታቶችን የሚያኖረኝን ተስፋየው ባንቺ ላይ ሳቅሽ ኑሮዬ ነው። እኔ አልመጣውም፣ አንተ ነህ ምክንያቱ። ሰው ሲስቅ ልቡ የተከፈተ የሚል ምልክት ነው። እና ልብሽ ክፍት ነው ማለት ነው? ክፍት ነው፣ ግን ለማንም አይደለም። ለሚያከብር፣ ለሚያዳምጥ፣ ለሚታገስ ነው። ቼክ የኔ ልብ። እኔ ግን አንድ ነገር ተማርኩ። ፍቅር ማለት መሳቅ ብቻ አይደለም፣ መጠበቅም ጭምር ነው። ያ ነው እውነቱ። ፍቅር ቢቸኩል ይወርቃል፣ ቢጠብቅ ይበራል። እኔ ትላንት እምነትን ተማርኩ። አንደበትሽም መዳፍሽም ይጣፍጣል። እኔም ሴትን መውደድ ማለት ስሜቷን መጠበቅ መሆኑን ተማርኩ። ከንግግር ይልቅ በተግባር። እንዲህ ሲሆን የትላንቱ ይደገማል። ፍቅር በግፍ አይጠየቅም፣ በሰላም ይገነባል። ይህ ማለት ዛሬ እንሳቅ፣ ነገ እንተማመን። ከዛ ይዛኔ ፍቅር ራሱ መንገዱን ያገኘዋል። አዎ፣ ምክንያቱም ከሳቅ የጀመረ ፍቅር እንባን ያከብረዋል። ማስቲካ ነው እንዴ? አዲሱ ኮንዶም ነው እንካ። ለምን? ነፍተ ተጫውትበት። አመል አይለቅም ብላ ሰራችልኝ። እጠቀመዋለሁ በደንብ ለዛውም። ኮመተፖክ ናቀጥ ብለህ ናናና ምን እስኪ አፍህን። የት ነበርክ? እዚህ ከነቡራ ጋር ማለቴ እነሱ እያሳቁኝ ነበር። እነሱ ጋር ነበር። ማን ያሳቀ? ያሳቁኝ ልጆች ናቸው። የሳኩት ደግሞ እኔ ነኝ። ምን ነው መሳቅ አይፈቀድልኝ? እፈቅድላለሁ፣ ግን ብዙ ስስቅ እቺ ትንሿ ልቤ ትንቀጠቀጥብሃለች። ይሄኔ ቅናተኛ
ቅናት ከሆነ ይሁን፣ የሚያስቅ ከሆነ የሚያቃጥል ከሆነ ግን ትምህርት ተማርኩ። መቅናት ፍቅርን አይጨምርም፣ መተማመን ግን ያበዛዋል። እንግዲህ አንቺ ምስስቂ እኔ እማራለሁ በመተማመን። ከሌላ ሰው ጋር ባይ ልቤ ይጎዳል። ነገር ግን አልፈርድብህም፣ ለመረዳት ጠይቀሃለሁ። አመሰግናለሁ። እውነቱን ለመናገር ወንዶች ጓደኞቼ ጋር ነበርኩ። ሳቄ እዛ ቢሆንም ሐሳቤ በሙሉ ግን አንቺ ጋር ነበር። አውቃለሁ አባቴ፣ እንደ አይነት ስሜት የኔ ፍርሃት ያመጣው እንጂ እውነት እንዳልሆነ አውቃለሁ። ይሄ ነው ጤናማ ፍቅር። በመጀመሪያ መጠየቅ፣ በስተመጨረሻ መፍረድ። እንዲህ እንዲቀጥል በግልጽ እንነጋገር። አረስተሃል? ምን? ኮንዶም ማፈን ከጀመረኝ ወራቶች አለፉ። ምንድን ነው ይሄ ነገር? እንድንለያይ እፈልጋለሁ። ይሄንን ቃል መናገር አልፈልግም፣ ግን ፍቅር ብዙ ጣፋጭ ሲሆን ለእኔ ግን መራራ ሆኖብኛል። ምን ማለት ነው? እኛ እንደዚህ ቀላል ነበር? እጄን ይዛ እስከ መጨረሻ እንዳላልከኝ ዛሬ ከሜዳ ተነስተህ። አትመልከሽኝ። ይህ ቁጣ አይደለም፣ ድካም ነው። እኔ አንቺን ሳልወድሽ እንለያይ አይደለም፣ እንዲሁም እጅጉን ስለወደድኩሽ ነው መሄድን የፈለግኩት። ፍቅር ሲያቃጥል እንዲህ በመቶ ይፈወሳል? እኔ አንተን በስተት መንገድ ቢሆንም ወድጄሃለሁ። አንተ ግን እኔን በፍርሃት ተውከኝ። አንቺ እኔ ጋር ብትቀመጪ እንደምጎዳሽ አውቃለሁ። ሰው ሲወድ አንዳንዴ መልቀቅን ይመርጣል፣ ለመጠበቅ እንጂ ለመርሳት አይደለም። እኔ መልቀቅን አላስተማርኩም፣ መቆየትን ነው እንዲሁ የሚያወቀው። አንተ ግን ከሜዳ ተነስተ ብትሄድም ልቤ ግን ሁሌም ከአንተ ጋር ይመላለሳል። ይህን የሚያስፈራኝ አንቺ ልቤ ውስጥ መቆየትሽ። እንለያይ፣ በክፉ አይደለም፣ በፍቅር እንለያይ። አንድም አይነት ፍቅር አለ ወይስ ከሰው ሳይቸግረን ያኔ። እሺ እኔ ኮንዶማ ወዲያው ስላለው ልጅ እያሰብክ አውቅ ነበር አንተ ብትሄድ የምትመለስበት ቦታ እኔ ነኝ። እኔ መሄድ እንቻልኩ፣ ነገር ግን መኖርን ያስተማርሽኝ አንቺ ነሽ። አሁን ተመለስክ ማለት ሁሉ ተፈታ ማለት አይደለም፣ ግን አብሮ መሞከር ነው። እሺ ከሜዳ ተነስቼ አይደለም፣ ከሜዳ ተምሬን የተመለስኩት። መሄድ ቀላል ነው፣ መቆየት ግን ጀግንነት ነው። ይገባኛል። አንዳንድ ሰዎች ልብን ሳይወስዱ ህይወትን ያስተምሩሃል። ቃል ያቃጠለሽ ይቅርታ አንዳንዴ ዘግይቶ ይመጣል፣ ነገር ግን ልቤ ቀድሞ ተጸጽቷል። እኔም ዝም ብዬ ተረዳው። ፍቅር መቆየት እንጂ መሸሽ አይደለም ብዬ ተማርኩ። እኔ ማሸነፍ አልፈልግም፣ አንቺን መጠበቅ ነው የምፈልገው። ከዛሬ ጀምሮ ቃሌ ከንዴት ይበልጣል። እኔም ልቤ እንደገና ከፍትላለሁ። የተሰበረ ፍቅር ሲፈወስ ይበልጥ ይጸናል። እንደገና እንጀምር፣ እንደ ቀድሞ ሳይሆን ከስህተታቸው እንደተማሩ ሰዎች። መለያየት መጨረሻ አይደለም፣ አንዳንድ የጣፋጭ ህይወት መጀመሪያ ነው። የኔ ረቡኒ፣ ከዚህ በኋላ ድክመቴም ብርታቴም ትዕግስቴም አንቺ ነሽ። እሺ እኔ ኮንዶማ ወዲያው ስላለው ልጅ እያሰብክ ሚኒ